የቀድሞ ፍቅረኛችን ስለኛ እያሰበ እንደሆነ የምናውቅበት 4 ምልክቶች። ለዚህ ቻናል አዲስ የሆናችሁ ሰዓቱ አሁን ነውና ሰብስክራይብ አድርጉ፣ ቪዲዮንም ላይክ በማድረግ ጀምሩ። አንደኛ፣ ምክንያት የለሽ የናፍቆት ማዕበል። በፊዚክስ ውስጥ 2 ቅንጣቶች አንድ ጊዜ ከተገናኙ በኋላ ምንም ያህል ቢራራቁ አንዱ በዓለም አንደኛው ጫፍ ሌላኛው ደግሞ በዓለም ሌላኛው ጫፍ ላይ ቢሆን እንኳን በአንዱ ላይ የሚደረገው ለውጥ በሌላኛው ላይ ወዲያውኑ ይንጸባረቃል። ይህ ህግ በሰዎች ስሜት ላይም ይሰራል። ካንተ ጋር ጥልቅ የሆነ ስሜታዊ ቁርኝነት ያለው ሰው በሩቅ ሆኖ ስምህን ሲያነሳ ወይም በከፍተኛ ስሜት አንተን ሲናፍቅ የሐሳቡ ሞገድ የርቀትን ግንብ ጥሶ በቀጥታ አንተ ጋር ይደርሳል። አንተ ያንን ሰው የሚያስታውስ ምንም አይነት ውጫዊ ነገር ባታይም በውስጥ ያለው የኃይል መቀበያ ስሜቱን ይዘረግፈዋል። አእምሮአችን 2 ክፍል አለው። ንቁ አእምሮ ወይም ስራህንና እቅድህን የሚመራው ክፍል ሲሆን፣ ሌላኛው ንቃተ ህሊና ወይም የማይታዩ ረቂቅና ጥልቅ የሆኑ መረጃዎችን የሚቀበለው ነው። አንተ በዕለታዊ ስራ፣ ቢዝነስ ወይም ከጓደኞች ጋር በጨዋታ ተጠምደ ንቁ አእምሮ ሌላ ቦታ ሊሆን ይችላል። ነገር ግን ያ በሩቅ ያለው ሰው ስላንተ ማሰብ ሲጀምር ንቃተ ህሊና ያንን መረጃ ወዲያውኑ ይነጥቀዋል። ከዚያም ይህንን መረጃ ወደ ስሜት ይቀይረውና ልብ ላይ የናፍቆት ማዕበል አድርጎ ይለቀዋል። አንተ በአካል የምታየው ምንም ምክንያት ባይኖርህም የውስጥ ስሜት ግን መልእክቱን ስላገኘው ዝም ማለት አይችልም። ይህ ልክ እንደ መስታወት ነው። መስታወት ፊት ለፊቱ የቆመውን ነገር እንዳለ ነው የሚያንጸባርቀው። በሰዎች የኃይል መስክ ውስጥም ይሄ ህግ አለ። ያ ሰው ካንተ ርቆ ሳለ ድንገት ያ ትዝታ መጥቶበት ልቡ በናፍቆት ሲደማ ያ የናፍቆት ኃይል ወደ አንተ አቅጣጫ ይተኮሳል። ኃይሉ አንተ ጋር ሲደርስ አንተ ላይ ተጽዕኖ ያሳድርና ልክ እንደሱ እንደናፈቀው አይነት ስሜት በአንተ ውስጥ ይፈጠራል። በዚህ ጊዜ የሚሰማ ናፍቆት ያንተ ሳይሆን የሱ ነው። አንተ የስሜቱ ተቀባይና ማንጸባረቂያው ብቻ ነህ። ለዚህ ነው ከጥቂት ደቂቃዎች ወይም ሰዓታት በኋላ ያ ሰው በድንገት ስልክ ደውሎ ናፍቀኸኝ ነበር ሊል የሚችለው። ይህ የናፍቆት ማዕበል ካንተ የመነጨ ሳይሆን ከሌላኛው ሰው የመጣ መሆኑን የምታውቅበት እነዚህ 3 ባህሪያቶች አሉ። የመጀመሪያው ድንገተኝነቱ እንደ መብረቅ የመጣ ነው። ምንም መነሻ የለውም። ለምሳሌ ከባድ ሥራ እየሰራ እየሳቅ ወይም ፊልም እያየ ሊሆን ይችላል። ቀጥሎ ከባድነቱ፣ ስሜቱ በጣም ጥልቅና ልብን የሚያሞቅ ነው። ዝም ብሎ ትዝ አለኝ አይነት ሳይሆን ነፍስ ድረስ የሚሰማ ነው። የመጨረሻው ቶሎ ማለፉ፣ ያ ሰው ካንተ ጋር ያለው የሐሳብ ግንኙነት ሲቋረጥ ወይም ትኩረቱን ወደ ሌላ ነገር ሲመልስ ያንተም የናፍቆት ማዕበል እንደመጣበት ፍጥነት ድንገት ጥሎ ይጠፋል። ሁለተኛ፣ በራስ ፈቃድ የማይመራ ሐሳብ። ይህ ደግሞ ሌላኛው አስገራሚና ከአቅም በላይ የሆነ ረቂቅ ምልክት ነው። በራስ ፈቃድ የማይመራ ሐሳብ የምንለው ስሜት አንተ የገዛ አእምሮ ላይ ያለ ቁጥጥር የምታጣበት ልዩ አጋጣሚ ነው። በተለመደ ሁኔታ አእምሮ የትኩረት አቅጣጫውን የመቀየር ሙሉ ስልጣን አለው። ለምሳሌ ስለ አንድ ፊልም እያሰብክ ከሆነና ስራ መስራት ካለብህ በቃ ማሰብ ይበቃል፣ ወደ ስራ ልመለስ ብለህ ትኩረትህን በቀላሉ ማዞር ትችላለህ። ነገር ግን ያ በሩቅ ያለው ሰው ስላንተ የሚያስበው ሐሳብ በጣም የበረታና ትኩረቱ ከፍተኛ በሚሆንበት ጊዜ ያንተ አእምሮ ልክ እንደ ተሽከርካሪ መሪ በሌላ ሰው እጅ እንደተያዘ ይዘወራል። አንተ በግድ ስራ ላይ ለማተኮር ፋይሎችን ለማንበብ ወይም ከሌላ ሰው ጋር ለማውራት ትሞክራለህ። አእምሮ ግን ልክ እንደ ማግኔት በራሱ ጊዜ ተስቦ ወደዚያ ሰው ሐሳብ ይመራሃል። ልክ አንድ ሰው ጭንቅላትህ ውስጥ ገብቶ ሐሳብህን ቆልፎ የያዘው ያህል ይሰማሃል። ያ ሰው ስላንተ የሚያስበው ሐሳብ ከፍተኛ ስሜት፣ ለምሳሌ ጥልቅ ፍቅር፣ ከፍተኛ ናፍቆት ወይም አጣዳፊ አንተን የማግኘት ፍላጎት የታጀበ ከሆነ የሚለቀቀው የኃይል ንዝረት በጣም ጠንካራ ይሆናል። ይህ ጠንካራ ንዝረት አንተ ጋር ሲደርስ ያንተን የሐሳብ ሞገዶችን ይውጠዋል። በሩቅ ያለው ሰው አእምሮ ውስጥ አንተን የማግኘት ወይም የመነጋገር ከፍተኛ ጉጉት ስላለ ያንተ አእምሮ ሳያውቀው ለዚያ ጉጉት ምላሽ እየሰጠ ነው። ያ ሰው በአእምሮ ላነጋግረው ፈልጋለሁ እያለ ሲወዛወዝ አንተ ጋር ስለሱ ማሰብ አለብኝ የሚል አስገዳጅ ስሜት ይፈጠራል። ሐሳቡን ከአእምሮ ለማውጣት ስትታገል ትደክማለህ። አረ በቃኝ ይህን ሐሳብ አልፈልግም እያልክ ራስን ስታስገድድ እንኳ አእምሮህ እምቢ ይልሃል። ሐሳቡ ልክ እንደ መዝሙር ወይም እንደ ዜማ ጭንቅላት ውስጥ ይመላለሳል። ምንም አዲስ ትዝታ ሳይኖርህ የሰውየው ምስል ወይም ስም ብቻ አእምሮ ላይ ይሽከረከራል። 3ኛ፣ ድንገተኛ የደስታ ማዕበል። ይሄኛው ምልክት ደግሞ ከሁሉም የበለጠ ውብና ነፍስን የሚያረካ ረቂቅ ስሜት ነው። ድንገተኛ የደስታ ማዕበል የምንለው ሁኔታ በሰውነታችን ውስጥ ምንም አይነት ምክንያታዊ የሆነ የሆርሞን መነቃቃት ሳይኖር፣ ለምሳሌ ሎተሪ ሳይደርስህ፣ የምስራች ሳትሰማ ወይም የሚጣፍጥ ምግብ ሳትበላ በድንገት ልብህ በሐሴትና በደስታ ሲሞላ የሚሰማ ስሜት ነው። ያ በሩቅ ያለው ሰው ስላንተ በከፍተኛ ፍቅር፣ አድናቆትና በጎ ማሰብ ሲጀምር የሚለቀቀው የኃይል ሞገድ በጣም ንጹህና ደስ የሚል ነው። ይህ የፍቅር ሞገድ የርቀትን ግንብ ጥሶ አንተ ጋር ሲደርስ ያ የኃይል መስክ ወዲያውኑ ይቀበለዋል። ምንም እንኳን ጭንቅላት ለምንድነው ደስ ያለኝ ብሎ ምክንያት መፈለግ ቢጀምርም ነፍስህ ግን ያንን የፍቅር ኃይል ስላገኘችው በደስታ ትፈነጥዛለች።
የሰው ልጅ ልብ አካባቢ ረቂቅ የኃይል ማዕከል አለው። ይህ ማዕከል ለሌሎች ሰዎች ስሜት በተለይም የቅርብ ለሆኑ ሰዎች በጣም ስሜታዊ ነው። አንድ ሰው በፍቅር ወይም በናፍቆት ወደ አንተ ሲያነጣጥር ያንተ የልብ ማዕከል ልክ እንደ አበባ ይከፈታል። በዚያ ቅጽበት በደረት አካባቢ አንድ ደስ የሚል የሙቀት ስሜት ይሰማሃል። ከዚያም ያ ስሜት ወደ መላ አካለ ተሰራጭቶ ያለምንም ምክንያት ፈገግ እንድትል ወይም በውስጥ ተስፋና ሰላም እንዲሰማ ያደርጋል። ይህ የደስታ ማዕከል ካንተ ሳይሆን ከሌላ ሰው የመጣ ፍቅር መሆኑን የምታውቅበት እነዚህ መንገዶች ናቸው። የመጀመሪያው ከሀሳብ በፊት ስሜቱ ይቀድማል። አብዛኛውን ጊዜ እኛ ደስ የሚለን መጀመሪያ አንድ ጥሩ ነገር ስናስብ ነው። ለምሳሌ ስለ ገንዘብ፣ ስለ ስኬት ስታስብ ደስ ይልሃል። በዚህኛው ምልክት ላይ ግን ደስታው ቀድሞ ይመጣል። ደስ ካለ በኋላ ነው አእምሮ ቆይ ግን ለምንድን ነው እንዲህ በድንገት ደስ ያለኝ ብሎ ማሰብ ይጀምራል። ቀጥሎ የብርሃን ስሜት፣ ትከሻ ላይ የነበረ ከባድ ሸክም ድንገት እንደወረደልህ ያህል ቀለል ይልሃል። ዓለም ሁሉ ውብ ሆና ትታይሃለች ማለት ነው። ሌላው የዚያ ሰው ምስል ድንገት ብቅ ማለት፣ በዚያ በደስታ በተሞላ ቅጽበት ያ ሰው ድንገት በአእምሮ ላይ ብቅ ይላል። ይህ ነፍስ ደስታው ከማን እንደሆነ በትክክል ስታውቅ የምታሳይ ፍንጭ ነው። አንድ ሰው በሩቅ ሆኖ ካንተ ጋር የነበረው መልካም ጊዜያትን እያሰበ በፍቅር ፈገግ ሲል ያ የፈገግታው መንፈሳዊ ጨረር አንተ ጋር መጥቶ ልብህን ያበራዋል። አራተኛ የቁጥሮች መደጋገም ወይም ሲንክሮኒሲቲ። ይህ ጉዳይ ብዙዎችን ወደ መንፈሳዊውና ረቂቁ ዓለም እንዲገቡ ከሚያደርጉ ትላልቅ ሚስጥሮች አንዱ ነው። በተለይ በአሁኑ ሰዓት ለምሳሌ ሰዓቱን ስታየው 11 ሰዓት ከ11 ደቂቃ ሲሆን የሚሰማ ስሜት ልዩ ነው የሚል ሐሳብ አለው። እንደገና 22 ሰዓት ከ22 ደቂቃ ይህም ተመሳሳይ አይነት ቁጥር ነው። ሲንክሮኒሲቲ ምንድን ነው? ይህንን ጽንሰ ሐሳብ መጀመሪያ ያስተዋወቀው ታዋቂው የሥነ ልቦና ጠቢብ ካርል ዩንግ ይባላል። እሱ እንዳብራራው ሲንክሮኒሲቲ ማለት ምክንያታዊ ትስስር የሌላቸው ነገሮች ግን በትክክለኛው ጊዜ በመከሰታቸው ትርጉም የሚሰጡ ክስተቶች ማለት ነው። በአንተና በዚያ ሰው መካከል ያለው ግንኙነት በአካላዊ መስመር ወይም በስልክ ወይም በአካል ባይሆንም እንኳ በኃይል ደረጃ ግን የተያያዘ ሆኗል ማለት ነው። አንተ በዘፈቀደ ስልክን ስታነሳ ወይም ግድግዳ ላይ ያለውን ሰዓት ስታይ 11 ከ11 ደቂቃ፣ 22 ከ22 ደቂቃ ወይም 5 ሰዓት ከ55 ደቂቃ መሆኑ አእምሮና የአጽናፈ ሰማይ ኃይል ፍሰት ልክ በዚህ ሰከንድ ላይ መገጣጠማቸውን ያሳያል። በኃይልና በቁጥሮች ጥናት መሰረት እነዚህ ተደጋጋሚ ቁጥሮች ዝም ብለው የመጡ ሳይሆን የራሳቸው መልእክት አላቸው። ለምሳሌ 11 ከ11 ደቂቃ የንቃተ ህሊና በር ይባላል። ይህ ቁጥር ከአጽናፈ ሰማይ የመጣ ትልቅ የንቃተ ህሊና ጥሪ ነው ይባላል። በአንተና በዚያ ሰው መካከል እጅግ ጥልቅ የሆነ የነፍስ ትስስር መኖሩንና በዚህች ቅጽበት ያ ሰው በአንተ ላይ ትኩረት ማድረጉን ያሳያል። የአእምሮ ሐሳብ ጣቢያ ከሱ ጋር ሙሉ በሙሉ ተገናኝተዋል ማለት ነው። 22 ሰዓት ከ22 ደቂቃ ደግሞ ሚዛንና ግንኙነት የሚል ሐሳብ አለው። ሁለት ቁጥሮች የትስስርና የፍቅር የጥንድነት ምልክት ነው። 22 ሰዓት ከ22 ደቂቃ ማለት 22 ሰዓት ከ22 ደቂቃን በተደጋጋሚ ማየት በሁለታችሁ መካከል ያለው የማይታይ የኃይል ገመድ እየጠነከረ መምጣቱንና ግንኙነታችሁ ወደ ተሻለ ደረጃ እየተቃረበ መሆኑን ያበስራል። አእምሯችን ልክ እንደ ማግኔት ነው። አንተ ስለሱ ሳታስብ እሱ በሩቅ ሆኖ ስላንተ በጥልቀት ማሰብ ሲጀምር ያ ሰው የሚለቀው የኃይል ሞገድ አንተን መግፋት ይጀምራል። ያንተ ንቃተ ህሊና ይህንን የኃይል መስተጋብር ወዲያውኑ ይረዳል። ከዚያም ንቁ የሆነው አእምሮ ወደ ሰማይ እንዲያይ ያንቀሳቅሰዋል። ስልኩን የምታነሳው በትክክል በዚህ ሰከንድ ላይ እንዲሆን ያደርገዋል። ሰዓቱን ስታየው ቁጥሮቹ ተደራርቦ ታገኛቸዋለህ። የአጽናፈ ሰማይ ላንተ የሚያሳይ መንፈሳዊ ማረጋገጫ ነው። አዎ በትክክልም ያሰብከው ሰው አሁን እያሰበ ነው የሚል ምልክት ነው። ሰዓቱን 11 ከ11 ደቂቃ እስኪሆን ድረስ በጉጉት እየጠበቅ ካየኸው ይሄ ፍላጎትህ ነው። ነገር ግን ሙሉ በሙሉ ረስተኸው በስራ ተጠምደ ድንገት ስታዩ ግን ቁጥሮቹ ተደራርበው ከተገኙ ይሄ እውነተኛ ምልክት ነው ይባላል። ሌላው የውስጥ መንቀጥቀጥ፣ ቁጥሩን ስታየው ዝም ብሎ ቁጥር አይሆንልህም። በውስጥ አንድ ደስ የሚል ድንገተኛ ስሜት፣ የዚያ ሰው ትዝታ አብሮ ይከሰታል። በአጭሩ ቁጥሮች የአጽናፈ ሰማይ ቋንቋዎች ናቸው ይባላል። 11 ሰዓት ከ11 ደቂቃ ወይም 22 ሰዓት ከ22 ደቂቃን በተደጋጋሚ ስታይ በሁለታችሁ መካከል ያለው የማይታይ ረቂቅ ድልድይ ክፍት መሆኑንና የሀሳብ ትራፊክ በከፍተኛ ፍጥነት እየተንቀሳቀሰ መሆኑን ተረዳ። እስካሁን ስለተከታተላችሁኝ አመሰግናለሁ። በድጋሚ ለዚህ ቻናል አዲስ የሆናችሁ ሰዓቱ አሁን ነውና ሰብስክራይብ አድርጉ፣ ቪዲዮንም ላይክ አድርጉ።